ጠንቋይ ቤት ምናምን መሄድ ሰው ታውቂያለሽ? ይሄዳለሁ ጌታ ጠንቋይ ቤት ፈውስ የለም። ጠንቋይ ቤት ሰላም የለም። ጠንቋይ ቤት በረከት የለም። ጠንቋይ ቤት ረፍት የለም። ጠንቋይ ቤት ደስታ የለም። ጌታ ቤት ሁሉ አለ። ማቴዎስ ማለት ወደዚህ ወደ ደቡብ ሳውላ ምናምን ይባላል። ሳውላ ሰይጣን ብዙ ቀን ሞት ደግሶብሻል። ብዙ ቀን ሐኪም የሷ ነገር አይሆንም ብሎ ተስፋ ቆርጦ እግዚአብሔር ጣልቃ ገብቶልሻል። ያንን እግዚአብሔርን ስለምታውቂ ነው የምትጮሂው፣ የምትጸልዩ፣ የምታለቅሽው። ኦኬ አንቺን አየሁና የኋላ የምትባል ሴት አየሁ። አንቺው ራስሽ ነሽ። ዛሬ ተቀብተሽ ትሄጃለሽ። ሃሌሉያ። 1 2 3 እግዚአብሔር ፈውሽሃለሁ። አሜን። ትላንት የነበረ ትጋት የት አለ? አሁን ትላንት የነበረው ጌታን መፈለግ፣ ትላንት የነበረው ለጌታ ቤት መቅናት ተወስዶብሃል? አልተወሰደብህም? ተወስዶብኛል። ሰው የሚያምርበት በእግዚአብሔር ስር ሲሆን እንጂ ሰው የሚያምርበት በእግዚአብሔር ፊት ሲሆን እንጂ በሰው ፊት አይደለም። ቶሎ ተመለስ። ቆም እስቲ። ማቴዎስ ማን ነው? እኔ ነኝ። አንተም ተመለስ። የከፋ ሰልፍ ከፊት አለ። ጠላት የቀጠረው ቅጥር አለ። አንተ በጉልበት አታሸንፈው። ገንዘብ ቢኖር አታሸንፈው። ጥሩ ቤተሰብ ቢኖር አታሸንፈው። በማንም ሲጀመር ላንተ የሚሆን ማን አለ? የለም፣ ማንም የለም። ሰው እንኳን ለወዳጅነት ከፈለጋችሁ እናንተ ያላችሁን ነገር አይቶ ነው ወዳጅ የሚያደርጋችሁ። እግዚአብሔር ግን እንዲሁ በፍቅሩ ልጅን የሚያህል ነገር ሰጥቶ ነው የወደደን። ተመለስ። ወደዚህ ወደ ደቡብ ወደ አርባ ምንጭ ሲኬድ መሀል መንገድ ላይ አንድ ጊዜ እጄ እዛ አካባቢ አገልግያለሁ። ሳውላ ምናምን የሚባል አገር። ሳውላ ነኝ። ከሳውላ ነው የመጣሁት። አንተ በአንድ ምስኪን ደካማ በምትመስል ሴት ጸሎት ነው ያለው። አንተ ደግሞ ብትበረታ ምን ያህል እግዚአብሔር ሊረዳህ እንደሚችል ልነግርህ አልችልም። የእግዚአብሔር ጥበቃ ባይሆን ኖሮ ጠላት ለዚህ ሰው በሰው ያዘጋጀው ለዚህኛው በበሽታ ያዘጋጀውን ነገር የእግዚአብሔር ጥበቃ ግን ዛሬ ጣልቃ ገባላችሁ። አሜን። ጣልቃ ገባላችሁ። አሜን። ጣልቃ ገባላችሁ። አሜን። ጣልቃ ገባላችሁ። አሜን። እጸልይልሃለሁ። ትመለሳለህ። እመለሳለሁ። ትመለሳለህ። ከእግዚአብሔር ጋር ትስማማለህ። ከእግዚአብሔር ጋር እስማማለሁ። አሁን ይሄን ጉዳይ የጌታ መንፈስ ለኔ ያስረድቶኛል። እግዚአብሔር ራሱ ያውቃል፣ አንተም ታውቃለህ አይደለ? ተመለስ። አባት ሆይ ስለዚህ ወንድም ያመሰግንሃለሁ። አሜን። እግዚአብሔር ሆይ በጌታ በኢየሱስ ስም ለጠላቶቹ የጥርሶቻቸው ንክሻ አሳልፈ ስላልሰጠው ክብር ላንተ ይሆን። አሜን። ከዚህ ሰዓት ጀምሮ ቤቱ ይባረክ፣ ህይወቱ ይባረክ፣ ኑሮ ይባረክ፣ ትዳሩ ይባረክ፣ ስራው ይባረክ። አሜን። እስቲ ለኔ በል፣ እስቲ ለኔ እኛ ቤት ጌታ ጣልቃ ገባ። ጌታ ጣልቃ ገባ። ቀደመልኝ በል፣ እስቲ ጌታ ቀደመልኝ። እጆቼን አስቀመጥኩ በኢየሱስ ስም። አሜን። ለዚሁ ፕሮግራም ነው የመጣኸው? አዎ። ከማጋ መጣ? ከባለጌታ ጋር መጣ። አብረን መጣ። ይቺ ቀን በቃ ያንተ ቀን ነች። አሜን። እግዚአብሔር ጣልቃ ገባ። ተነሽ እስቲ ማየ። ጌታ የሚያወራው እውነት ነው። አዎ። አንቺ ራሱ እኮ ሞተሽ የምትረሺ ሰው ነበር። እውነት ነው። ጠላት እኮ ስንት ጊዜ በሳሳሽ። እውነት ነው። ሰይጣን እሷ ላይ ራሱ ብዙ ቀን ሞት ደግሶብሻል። ብዙ ቀን ሐኪም የሷ ነገር አይሆንም ብሎ ተስፋ ቆርጦ እግዚአብሔር ጣልቃ ገብቶልሻል። ያንን እግዚአብሔርን ስለምታውቂ ነው የምትጮሂው፣ የምትጸልዩ፣ የምታለቅሽው። እውነት ነው። ወደዋል አምላኬ። ልቡ መልካም ነው። ልቡ ክፋት የለው፣ ግን ከእግዚአብሔር ጋር ያለው ነገር ተለያይቷል። ችግር እውነት ነው። ኦኬ አንቺን አየሁና የኋላ የምትባል ሴት አየሁ። አንቺው ራስሽ ነሽ። ዛሬ ተቀብተሽ ትሄጃለሽ። ሃሌሉያ። በበሽታ ላይ ተቀብተሽ ትሄጃለሽ። በችግር ላይ ተቀብተሽ፣ በጉስቁልና ላይ ተቀብተሽ ትሄጃለሽ። ያግኝሽ ይሄ ክብር፣ ያግኝሽ ይሄ ቅባት። ሃሌሉያ። አሜን። አንቺ ጸላይ ሴት ነሽ። ትጸልያለሽ? እጸልያለሁ። ጌታ ይባረክ። አሜን። ከዚህ በኋላ እሱም ይጸልያል። አይዞሽ። አሜን። በኢየሱስ ስም ዛሬ ባረኳችሁ። ቤታችሁ የበረከት ይሁን። ቤተሰቦቻችሁ ሁሉ ይባረኩ። የሰማይ አምላክ እግዚአብሔር ከኔ ጋር ካለ ከዚህ ቀን ጀምሮ እጁን ልጁን ማየት ይሁንልሽ። አሜን። እጥፍ መንፈስ በኢየሱስ ስም አሜን። ተቀባው ፊትህን። በቃ ማለፍ ሆኖልሃል። በእኔ ላይ የሚሰራው የእግዚአብሔር መንፈስ አሜን። ይሄ ቅባት ከዚህ ሰዓት ጀምሮ አሜን አንቺ ላይ ይገለጥ። አሜን። በፈውስ ተገለጭ። አሜን። ለደካሞች እግዚአብሔር ረፍት ያርገሽ። አሜን። ተፈጸመ። በአብ በወልድ በመንፈስ ቅዱስ ስምና ስልጣን ከፈውስ ጋር ተገናኝ። ተፈጸመ። ሳውዝ አፍሪካ የሚባል ሀገር ታውቃለህ? በምንድን ነው የምታውቀው?
ጌታን ባይል ነው የሚወደው። ከብዙ ሞት አስመልጦኛል፣ ከብዙ ችግር አስመልጦኛል። ከቻሌንጅ የተነሳ ከእንቆቅልሽ የተነሳ እግዚአብሔርን ጥያለሁ። አጨብጭቡልኝ ለጌታ ክብር። ከዓመት ወዲህ ከ2007 ጥቅምት ወዲህ እግዚአብሔርን ጥያለሁ፣ ትቻለሁ። እግዚአብሔር ምን አረክልኝ? ትላንት ለኔ ስላላኩ የነበረው አዲስ አበባ 3 ፎቅ 2 ፎቅ ሰርቷል። ምንድን ታሪክ ምንድን ነው? ድካሜ ምንድን ነው? ስራዬ ምንድን ነው? ሂስትሪ ምንድን ነው እያልኩ ትቻለሁ። ግን እግዚአብሔር መልካም ነው። እግዚአብሔር ይቀበለናል። እኛ ለእግዚአብሔር መልካም አይደለንም። እኛ ለእግዚአብሔር ምቹ አይደለንም። እግዚአብሔር ለእኛ ምቹ ነው። አሜን። ተቀበለልኝ። መልካሙ የሚባል ሰው ታውቃለህ? እዚህ ሀገር ሳውዝ አፍሪካ የሚባል ሀገር ላይ ይሄንን ሰው ታውቀዋለህ? አታውቀውም? አጭር ነገር መልካም አውቃለሁ። አሁን እጅ ላይ የነበረው ሁሉ ነገር ነው የተበተነው። የለም ባዶ ነው። አሁን እሱ ሲገርም፣ አሁን እኮ ጤና እየታወከ ነው። አሁን ደግሞ በጤና በኩል መጥቷል። ጠላት የሞት ፕሮግራም አውጥቶልሃል። እዛ ከሞት አስመልጦ አምጥቶ ጌታ አንተን እዚህ የሚገል ይመስልሃል? በዚህ ባለፍክባቸው ጎዳናዎች ሁሉ እግዚአብሔር እንደመከረው ሰው፣ እግዚአብሔር እንደገሰጸው ሰው፣ እግዚአብሔር እንዳስተማረው ሰው መስማት ከቻልክ፣ በእርጋታ መቀመጥ ከቻልክ እግዚአብሔር ያሳርፋል። አሜን። ባዶ ነው ያረገህ ጠላት። ባዶ ነው ያረገህ ጌታ ከዜሮ ያነሳ። እሺ፣ አንተ ላይ የተሰራ መሳሪያ ነው ያየሁት። አንተ ላይ የተሰራ መሳሪያ ይኸውልህ፣ ብር ተልኮ ከሳውዝ አፍሪካ፣ በደንብ ስማኝ። ብር ተልኮ ከሳውዝ አፍሪካ ወደ ሆሳና ሌራ ምናምን የሚባል አካባቢ፣ ፎንቆ የሚባል አካባቢ ላይ ገንዘብና ፎቶ ተልኮ በስምህ በፎቶ ተደግሞ ነገር ከአንድ ምሽት በኋላ ተበላሽ። ልክ ነው። 99 ልክ ነው። ፎቶዬም ከቤት የተሰረቀው 98 ማለቂያ ላይ አካውንቴ ላይ 7 ሚሊዮን ነበር። 98 ማለቂያ ላይ ባዶን ቤት ነበረውን ሻጥኩ። በቃ ቻሌንጅ ማረሚያ 6 ዓመት ቆየሁ። በቃ ቻሌንጅ ጌታ ይችላል። ከዛ ባዶን ወደ ሀገር ቤት እንዲገባ፣ እጁ ላይ ያለው እንዲጠፋ፣ አእምሮውን እንዲያጣ ተሰራ። በሱ ማጣት እነሱ ሊባረኩ፣ በሱ ማጣት እነሱ ሊከብሩ። ግን አያረግም እግዚአብሔር። አሜን። አያረግም እግዚአብሔር። አሜን። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ኢሳይያስ 54 ቁጥር 17 ላይ በአንቺ ላይ የተሰራ መሳሪያ አይከናወንም ተብሎ ተጽፏል። አሜን። በአንተ ላይ የተሰራ መሳሪያ እንዳይከናወን በጌታዬ በኢየሱስ ስም ጸለይኩልህ። አሜን። በጌታዬ በኢየሱስ ስም ጸለይኩልህ። አሜን። የትኛውም የተሰራብህ የድግምት ስራ በኢየሱስ ስም አሁን ይፍረስ። አሜን። በኢየሱስ ስም ይፍረስ። አሜን። በኢየሱስ ስም ይፍረስ። አእምሮን ሁሉ የሚያልፍ ሰላም ያገኘው። አሜን። ተፈጸመ። በዚህ አጋጣሚ በሳውዝ አፍሪካ ምድር ላይ ያላችሁ ቅዱሳኖች፣ ጌታን የምታውቁ የማታውቁ ወንድሞቼ እጸልይላችኋለሁ በጌታ በኢየሱስ ክርስቶስ ስም። በዛች ምድር ላይ የሚያስጨንቃችሁ፣ የሚያራቁታችሁ፣ ባዶ የሚያደርጋችሁ፣ ሰርታችሁ ትርፋማ እንዳትሆኑ የሚያደርጋችሁ፣ ፍሬያማ እንዳትሆኑ የሚያደርጋችሁ የትኛውም የጠላት እጅ በኢየሱስ ስም ሽባ ይሆን። የርግማን እጅ ሽባ ይሆን። የመተተኞች እጅ ሽባ ይሆን። የአስማተኞች እጅ ሽባ ይሆን። የደጋሚዎች እጅ ሽባ ይሆን። አብሯችሁ እየበሉ እየጠጡ የእናንተን ነገር የሚያስመቱ የክፎች እጅ ለዘላለም የተመታ ይሆን። እግዚአብሔር ምድሪቷን አሳልፎ ይስጣችሁ። እግዚአብሔር የትውልዱን ልብ አሳልፎ ይስጣችሁ። እግዚአብሔር እየባረከ ለበረከት ያርጋችሁ። ለምድራችሁ፣ ለቤታችሁ፣ ለቤተሰቦቻችሁ በክብር ያብቃችሁ። በኢየሱስ ስም አሜን ስትሉ ይሁንላችሁ። ጠንቋይ ቤት ምናምን መሄድ ሰው ታውቂያለሽ? እኔ ድሮ በፊት እሄዳለሁ። ጠንቋይ ቤት ፈውስ የለም። ጠንቋይ ቤት ሰላም የለም። ጠንቋይ ቤት በረከት የለም። ጠንቋይ ቤት ረፍት የለም። ጠንቋይ ቤት ደስታ የለም። ጌታ ቤት ሁሉ አለ። አንድ ሰው ይጩና እኛ ቤት ይበል። ሁሉ አለ። እግዚአብሔር ስላለ በል። ኢየሱስ ስላለ
እኛ ቤት ሁሉ አለ። በዚህ አጋጣሚ በዚህ ጉባኤም ያላችሁ በተለያየ ዓለማት ላይ ሆናችሁ ይህን መልእክት የማየት የመስማት እድል የገጠማችሁ ሰዎች ካላችሁ በዓለም እየባዘናችሁ እየተንከራተታችሁ ያላችሁ በጠንቋይ ቤት፣ በሟርተኞች ቤት፣ በአስማተኞች ቤት፣ በደጋሚዎች ቤት፣ በሞራ ገላጭ ቤት የምትንከራተቱ ትርፍ ያለ መስሏችሁ፣ ፈውስ ያለ መስሏችሁ፣ ደስታ ያለ መስሏችሁ ዋጋ እየከፈላችሁ ያላችሁ ዛሬ እንደ እግዚአብሔር ባሪያ እነግራችኋለሁ መዳን በኢየሱስ ነው። እግዚአብሔር እንደዚህ ይላችኋል፣ ኑ ወደኔ የኔ ጥበቃ ይጠብቃችኋል። ኑ ወደኔ የኔ ጥበቃ ይጠብቃችኋል። ኑ ወደኔ ከኔ መኖር የተነሳ አብሮነቴ ከናንተ ጋር ይሆናል ይላችኋል። ይህ ቀን ዛሬ የማለፍና የማረፍ ቀን ይሆንላችሁ በኢየሱስ ስም አሜን። እና አርፈሽ ታውቂያለሽ እማዬ? ይኸውልህ እሷ ልትቀበል ሄዳ ሰታ የተመለሰች ሴት ነች አለ። ያላትን ሰታ ማለት ነው። ልትቀበል ሄዳ ሰታ ነው የተመለሰችው። ዓለም እንዲህ ነው የሚያደርገው፣ ሰይጣን እንዲህ ነው የሚያደርገው፣ ክፉ ሰዎች እንዲህ ነው የሚያደርጉት። በጌታ በኢየሱስ ስምና ስልጣን ባረካቸዋለሁ። ከዚች ማይክሮ ሰከንድ ጀምሮ ነገራችሁን የወሰደ ምርኳችሁን ያዘ በእጥፍ ይልቀቅላቸው፣ በእጥፍ ይተፋላቸው። ዛሬ ማለፍና ማረፍ ይሁንላችሁ። አሜን። አምላኬ እግዚአብሔር ከኔ ጋር ካለ ከዚህ ቀን ጀምሮ ያሳርፈሽ። አሜን። አሁን ከፍርሃት ውጪ ስለ ፍርሃት ጌታ ሲናገር ሰምተሻል? ሰምቻለሁ። እሱ ይሆን እንዲያደርግብኝ እሱ ለራሱ ምን አቅም አለው? ራሱን የማያድን እኮ ነው። መልእክት ነው ለእናንተ። እሱ ይሆን ነገር እሱ ይሆን እንደሚያበላሸው ምን ስልጣን አለው? ትቀልዳለህ እንዴ? እባብና ጊንጡን ትረግጡ ዘንድ በጠላት ኃይላት ላይ ሁሉ ምን ሰጥቻለሁ? ስልጣንን ሰጥቻቸዋለሁ። አሁን ከሰማሽው ቃል የተነሳ ፍርሃት ካንቺ ላይ ይሄዳል አይደም? አሜን። ይሄዳል አይደም? ይሄዳል። ጌታ የተናገረውን ቃል በደንብ ሰምተሻል። ትክክል። አትፍሩ ብለዋል አይደል? አትፍሪ እኔ ካንቺ ጋር ነኝ ብለዋል። እጠብቅሻለሁ ብለዋል። እጋርድሻለሁ ብለዋል አይደል? በጌታ በኢየሱስ ስም የሰማያት አባት እግዚአብሔር ሆይ በእናቴ ላይ የተሰራ የትኛውም ክፉ መሳሪያ፣ ጨለማው፣ ጭንገፋው አሁን ይነሳ። እርግማን ሁሉ አሁን ይነሳ። ከዚህ ሰዓት ጀምሮ ማረፍ ይሁንላት። አሜን። በምህረት በቸርነት ስለተቀበልካት አመሰግንሃለሁ። ከዚች ማይክሮ ሰከንድ ጀምሮ ማህፀንሽ ተፈወሰ። አሜን። ለምስክርነት ከየት ነው የመጣሽው? እኔ 4 ቀን ተጸልዮልሽ ያውቃል? እዚህ በመጥሽ ታውቃለሽ? እዛ ጋር የጫት መንፈስ ብለህ ገና ሳልገባ ነው ያንቺ መውረክ ወጣቶች ቁጭ ብሎ አንቺ ለጌታ ስታገለግዩ እያየሁሽ ነው ብለኸኝ ወንድ ልጅ ይዤ መጥቼ ነበር። እሺ አሁን እሱ ባረክልኝ። እንቅልፍ አያስተኛውም። ሌሊት መውጣት፣ ስጃራ መፈለግ፣ ጫት መፈለግ ስልክ አጋጣሚ ዛሬ እየገፋኝ ነው የጌታ መንፈስ። ልመጣም አልቻልኩም። ሰዓቱን ረፈደ እያልኩ እየተበሳጨው ነበር የመጣው። ስመጣ ግን እግዚአብሔር በእርጋታ ነው የጠበቀኝ። እዛ ጋር ሆኜ አንተ ጸለይክልኝ። እግዚአብሔር የተመሰገነ ይሁን። እንቅልፍ ወሰደው። ሁለተኛው ልጄ ደግሞ እኔ ጌታ ተተቀበልኩ ማቆሜን ይቅርታ አድርግልኝና 10 ዓመቴ መጋቢት 24 ሲመጣ ነው። ከዛ ውስጥ አሁንም ከፍለው በጣም ልጆቹ አይተኙ፣ የሚሰራ የለም። አይዞሽ ማየ ዘይት አምጦልኝ። አሁን ስሚኝ እግዚአብሔር እንዲያሳርፍሽ ትፈልጊያለሽ? አዎ። ከእግዚአብሔር ጋር በቃ የእውነት ተጣበቂ። እግዚአብሔርን የእውነት ፈልጊው። ያ ቄጤማ እየተጎዘጎዘ ሲኒ እየተደረደረ እጣን እየተለኮሰ ሰንደል እየተሰየመለት እየተጨሰለት እየተገበረለት የነበረው እንኳን አንቺን ያንቺን ቤትና ያንቺን ልጆች ራሱን ማዳን ስለማይችል ከዚህ በኋላ አትፍሪው። እሺ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ረፍት ይሁንልሽ። እንባሽ ይታበስ። ልጅሽን ደግሞ በኢየሱስ ስም ጠርቼዋለሁ። ሳይወድ በግዱ ይመጣል። አሜን።